ሰላም እንዴት ናችሁ? ሰላም ነው። ያው ይቀጥላል በዚህ 22 23 እያለ ይቀጥላል ማለት ነው። ምክንያቱም እኔ ብዙ ጊዜ ተናግሬያለሁ። ያው ከዚህ በፊት የተናገርኩት ነገር አለ። እሱም ምንድነው በጣም ይሄ የፀጉር ወዳጅም ነበርኩኝ ማለት በሆነ ሰዓት ላይ ደግሞ ማለት አጨስ ነበረ። በጣም ብዙ ጭስ ከአፌ ላይ አስገብቻለሁ። ብዙ አይነት ጭሶችን ሞክሬያለሁ ማለት ነው። እና በዚህ እስከ ህይወቴ እስኪ እንዲያልፍ ነበረ። ሪስክ ነበረ በጣም እውነት ለመናገር ህይወቴ ራሱ ሊያልፍ ነበረ። ግን ይሄ ያደረኩት ግን ሆን ብዬ ነው። ታውቃለህ በዛ ጊዜ በጣም ስፖርተኛ ስለነበርኩኝ ትንሽ ፈርጠም ስላልኩኝ በቃ ማንኛውም ነገር የሚያደክመኝ፣ ማንኛውም ነገር የሚሰብረኝ፣ ማንኛውም ነገር የሚያመኝ አልነበረም። የሚጎዳኝ የሚመስለኝ አልነበረም። በጣም ስለ ውስጤ በጣም ይቃጠል ስለነበረ ማለት እሳት ስለነበርኩኝ እንትን እል ነበረ። አላገናዝብም አላስተውልም ነበር እና ዝም ብዬ የሰጡኝ ወደ አፌ ማስገባት ነው። ግን በዛ መሀል ግን ስንት ነገር ሙከራ ተደርጎ ነበረ ማለት ነው። እንድስት በቃ እንድሞት እንዳልፍ ማለት ነው። ህይወቴ እንዲያልፍ ማለት ነው። እና በጣም ከማረሳው ነገር በጣም ፀጉሬ በጣም ጨብረር ብሎ ነበረ። በማጨስበት ጊዜ ከዚህ 7 ዓመት በፊት ማለት ነው። በማጨስበት ጊዜ ጫካ ውስጥ ነበርን። ከሁለተኛ አንዱ አላውቀውም። የዛች ቀን ነው ያየሁት። እና ከስዊዝ አገር ነው የመጣው። እና ከስዊዝ አገር እኔ ወደ ፍራንስ መጣና ፍራንስ ተገናኝተን አብረን የማይደረገው ነገር ማለት ነው አይደረግም። እንደዛ አይደረግም። ከማታውቀው ጋራ የማታውቀውን ነገር ማድረግ ደግሞ እሱ ነው ያመጣው። ሱሱም እሱ ነው የሚመጣው ማለት ነው። ጭሱ የእሱ ነው ማለት ነው። እና አብረን ተቀባበልን፣ አጨስን ማለት ነው። ተቀባበልን፣ አጨስን። ልንሞት ነበር ያዛኔ። በትንሽ ነው የወጣ ነው ማለት ነው። ቅብብል ስለነበረ ተው አልለውም። በቃ ይበቃኛል አልለውም። እሱም እንደዛ ይላል፣ እኔም እንደዛ እላለሁ ማለት ነው። ከዛ አለቀ። እሱ ካለቀ በኋላ ድብልቁ ወጣ ማለት ነው። እሱም እኔም በቃ እና በጣም ከባድ ጊዜ ነበረ። ብዙ ይሄ ነው የማልለው ከባድ ጊዜ ነበረ ማለት ነው። ምክንያቱም ትደነዝዛለህ፣ ትፈዛለህ፣ አታውቅም፣ የምታደርገውን አታውቅም ማለት ነው። ያዛኔ እንደ መደፈር በሉት እንደዛ ነው። እና ማንኛውም ነገር ስታደርግ በዛ ጊዜ ያዛኔ የሚሞቱ ሰዎች አሉ ማለት ነው። ድራግ ኦቨርዶዝ ይባላል። ትሞታለህ ማለት ነው። ኦቨርዶዝ ከሆነ ይሞታል ማለት ነው ማንኛውም ሰው። መጠጥም አልኮልም ከሆነ ማለት ነው። እና አልኮል ሲጋራም ባይዘው ይገላል። ሲጋራም ትን ብሏቸው የሚገላቸው ሰዎች አሉ ማለት ነው። ሲጋራ ጭንቅላታቸው አዙሯቸው ትን ብሏቸው በጎራቸው ምናምን በፍንጫቸው ወጥተው የሚሞቱ ሰዎች አሉ ማለት ነው። ይሄንም መታወቅ አለበት። እና አልኮልም አልኮል ጠጥተው ሲጠጡ አምሽተው ከዛ ግማሽ ሌሊቱ ዞር ብለው ከዛ ሽንት ቤት ብለው ሄደው እዛ የሚሞተው አሉ ማለት ነው። አልኮል ጠጥቶ ማለት ነው። ወይም ደግሞ ቢራ ጠጥቶ ማለት ነው። ቢራ ይሄ እስከዚህ ነገር በጣም ሪስኪ ነው። መጠጥ ድራግም ሆነ መጠጥ ማለት ነው። ሲጋራም ሳይቀር ማለት ነው። እና በዚህ ነገር እኔ ብዙ ጊዜ ወጥቻለሁ ማለት ነው። በህይወት ወጥቻለሁ። ይሄው አለው እግዚአብሔር ይመስገን። ግን እዛ እየኖርክ በተለያዩ መንገዶችን ህይወቴን እመራለሁ ብሎ ማሰብ በጣም
ምን ልበለው፣ ምን ስም ልስጠው፣ እኔ እንጃ። ግን በጣም ከባድ ነው ብዬ ልለፈው ማለት ነው። ከባድ ነገር መቼስ ከባድ ነው። አትይዘውም፣ ታርፋለህ፣ ትተዋለህ እና ልታርፍ ደግሞ አይፈቅድልህም ማለት ነው። ሱስ በጣም የበለጠ በፍቅር ከእሱ ጋር እንድትተባበር እንድትዋሃድ ያደርጋል ማለት ነው። እና ፍቅሩ ደግሞ ያስገድላል፣ ይገላል ማለት ነው። ራሱ ይገላል፣ ያስገድልሃል ማለት እንድትሞት ያደርግሃል ማለት ነው። ለእሱ እንድትሰዋለት ያደርጋል ማለት ነው። ሱስ ደግሞ መስዋዕት ያስከፍላል። ሱስ ያለባቸው ሰዎች መስዋዕት ይከፍላሉ ማለት ነው። በዛ ሱስ ህይወታቸው ሊሆን ይችላል፣ እድሜያቸው ሊሆን ይችላል፣ በቃ የሆነ ነገር ይከፍላሉ ማለት ነው። መስዋዕት ከፍለህ ነው የምትኖረው። ትዳራቸው ሊሆን ይችላል፣ ሊያጡ ይችላሉ። ማንኛውም ነገር አድርገው ነው እንደዛ ከዛ በኋላ የሚቀጥሉት ማለት ነው። የሚስማማቸውም እንደዛ ከሆነ ነው እንጂ ልትወጣ ከሆነ ያው አይስማማ። ልትወጣ ከሆነ ህይወትን አበላሽቶ ነገሮችን ውስብስብ አድርገው ነው የሚለቅህ ማለት ነው። እዛም ሆነ እንደዛም አድርጎ ህይወቱን አበላሽተውም አይለቅህም ማለት ነው። ሱስ ኃይለኛ ነው በጣም እና እኔ ያው እግዚአብሔር ጠብቆኝ አለው። እስካሁንም እግዚአብሔር ይጠብቀኛል ብዬ አስባለሁ አለውም። ምንም ሱስም ሆነ ሌላ መጠጥ ምንም ከኔ ጋር ግንኙነት ባይኖረውም ግን የግድ እንደዛ ብዬ ደግሞ እኔ ደግሞ አላርፍም ማለት ነው። እንደዛ ብዬ በጣም ልቤ አላርፍበትም ማለት ነው። ጠነቀቅበታለሁ፣ አሁንም ጠነቀቅበታለሁ ማለት ነው። ጠነቀቃለሁ ማንኛውም ማለት ከሻይ ጋር ነው እንጂ ከመጠጥ ጋር ብዙ ጊዜ እዛ መዘፈቅ አልፈልግም። አሁን ለመዝናናት እኮ ነው ብዬ መጠጥ ስለተመቸኝ ወይም ደግሞ መጠጥ ስለአነቃቃኝ ወይም ደግሞ የሆነ ስሜቱ ስላለው እዛ ጋር ሁሌ እዛ ጋር እንትን አልልም ማለት ነው። በዚህ ምክንያት ከራሴ ጋር ተስማምቻለሁ። መጠጥ ጋር እንዳልቆይ ማለት ነው። ከመጠጥ ጋር ብዙም እንዳልቆይ ማለት ነው። ቆይታ ጓደኝነት የሚባል አለ። እንደ ጓደኛ የምታየው ጊዜ አለ። መጠጥም ሌላም ሱሶች ማለት ነው። እና በዚህ ምክንያት ሱሶች ማዘውተር ወዴት ይወስዳል? ወደ ሞት ይወስዳል ማለት ነው። ማለት እያለህ እንደ ሞትክ የሚቆጠርበት ጊዜ አለ ማለት ነው። ልክ ሱሶችን እንደ ሞት ካድሮ ነው የሚያኖሩ። እኔ ስኖር የነበረው እንደዛ ነው። ባይዘው እንደ ሞተ ሰው ነው ማለት በህይወት አለው አልተለየውም ማለት አላረፍኩም፣ ከዚህ ዓለም አልተለየውም እንጂ በጣም በቃ በሱስ ውስጥ እንትን ሁኜ ባዝኜ ነበረ የነበርኩት ማለት ነው። ጊዜ በእድሜ ዝም ብሎ ያልፍ ነበረ። ምንም ቀኗ አላቅም። በቃ ምላችሁ ቀን ቤት አለፈ እንዴት አለፈ አላቅም ነበረ። እንዴት በቃ እንዴት መሸ እንዴ እንል ነበረ። እውነቴን ነው የምላችሁ። መሸ እንዴት መሸ እንዴ ብለን እንስቃለን፣ በቃ እንቀልዳለን ማለት ነው። በቃ ነው ምንም ግን አላደረግንም። ምንም በቃ ለህይወታችን የሚበጅ የሚጠቅም ነገር ምንም ነገር አላደረግንም። አንደኛ ነገር የነበርንበት የህይወት ኑሯችን ኑሮ አልነበረም። አንድ ነገር ለማድረግ ነው። ግን ሙሉ ቀኑ ደግሞ መጠበቅ ነው። ጥበቃ ስለነበረ ህይወታችን በሙሉ እኔ በቃ ወደ 10 ዓመት ሊሆን ይችላል ህይወቴ በቃ ስለ ህይወት የገባኝ ሲመጣም ራሱ እንደዛ መጠበቅ ሸትቶኝ ነበረ። በጣም በሄድኩበት እንድጠብቅ ነው የሚነገረኝ ማለት ነው። ህይወቴ ሁሉ መጠበቅ ሆነና በጣም ሰለቸኝ። ስልችት ካለኝ በኋላ ነው ወደ ሱሱ የገባሁት ማለት ነው። በቃ ሁሌ መሆን እንዲሆንልኝ የምፈልገው ነገር አይሆንም እና ያ ደግሞ ከሌላ አካል ነው የምጠብቀው።
እና ይሄ ማለት ይገባቸዋል። የተለያዩ በስደት መጥቼ አሁን የምፈልገው መኖሪያ ቦታ ነው፣ የምፈልገው ቤት ነው፣ የምፈልገው ስራ ነው እና ስራ ያ ደግሞ ከዛ ነው የምጠብቀው ከሌሎች እንዲያሰሩኝ፣ ሌሎች እንዲሰጡኝ፣ ፓስፖርቴንም ሆነ ማንቀሳቀሻ እንዲሰጡኝ፣ ገንዘብም ሆነ ከሌላ ህይወት፣ ኑሮ፣ ቤትም ሆነ ይሄ መኖሪያ ፍቃድ ከሌላ ሀገር እየኖርክ ሌላ እንደገና ከነሱ መጠበቅ ማለት ነው። ጠብቅ ተብለ ገደብ ይሰጥሃል። ብዙ ገደብ አለው። ማድረግ የማትችልበት ጊዜ አለ ማለት ነው እና በዚህ አጥር ውስጥ ነው የምትኖረው እና አጥሩ በጣም ጠባብ ነው። ብዙ ሰው ይኖራል እዛ። ብዙ ሰው ደግሞ ከአካባቢው በተመለከተ ብዙ ሰው ሱስ ከሆነ አካባቢው የሱስ ሰዎች ብዙ ሰው ሱስ የሚጠቀሙ ሰዎች ካሉ ሱስ ላይ ይጠመዳል ማለት ነው። ብዙ ሰው በዛ ተያይዞ ከሱስ ጋር ይጠማመዳል ማለት ነው። ግልጽ ማድረግ የማይፈልግ ሰው ቢኖርም ግን ሱሰኛ ነው። እሱ ተደብቆ ሱስ ይጠቀማል ማለት ነው። አብዛኛው እንደዛ ያደርጋል ማለት ነው፣ በድብቅ ማለት ነው። እና ይሄ እንዳለ ሆኖ ማንኛውም ሰው በህይወቱ ሲኖር የሚደብቀው ነገር እንዳለ ማለት ነው። ማንኛውም የተደበቀ ነገር አለ ብዬ ነው የማስበው። ማንኛውም ሰው ራሱ ይሄ እንኳን ለሰው ቢያውቀው ባያውቀው አይጠቅመውም ወይም ደግሞ ለሰው አልናገርም ብሎ የሚተወው ነገር አለ ማለት ነው፣ የራሱ የሆነ። ምክንያቱም ሰው ደግሞ አንዳንዱ ደግሞ ሰው ራሱ የማይፈልግ ማለት ነው። ሰውን ቢያውቀው ግን የማይፈልግበት ማለት ነው። ሰው ቢያውቀው የማይስማማበት የማይፈልግበት ይሄንን ነገር ሰው ብናገረውም ግን ሰው አይሰማኝም ወይም ደግሞ ሰው አይስማማው ብሎ የሚያስብ ማለት ነው። ጥሩም ይሁን በጎ ይሁን መልካም ይሁን መጥፎ ማለት ነው። መልካም ቢሆን ግን መልካም የማይመቻቸው ብዙ ሰዎች አሉ። መልካም ስትናገር የሚገፉ ማለት ነው። መልካም ስትናገር ምናምን ደስ የሚላቸው ግን በጣም ቀል ወደ በዛበት እና በጣም በጸያፊ ሁኔታ ወደሚናገሩበት ሰዎች ግን ትኩረት የሚያደርጉ ሰዎች ማለት ነው። አብዛኛው በዚህ ባለንበት ይሄ ዘመኑ እንደዛ ነው ማለት ነው። ትኩረት የሚሰጠው በቃ አለ አይደለ፣ በጣም አሰልቺ ነው ይባላል ማለት ነው። ማንኛውም ቁም ነገር የሚያበዛ ሰው ከሆነ ጨዋታ፣ ቀልድ ምናምን የማያበዛ ሰው ከሆነ ይሰለቻል፣ ይደብራል፣ እስከ መቼ እንደዚህ ተብሎ ይተዋል ማለት ነው። እንደዛ ነው እና ይሄ ደግሞ ማለት መሆን አለበት። ማንኛውም ሰው ህይወቱ በስሬስ መኖር እንዳለበት አውቆ ህይወቱ በስሬስ መኖር አለበት ብዬ ነው የማስበው በበኩሌ ማለት ነው። በበኩሌ እኔ እንዳሰብኩት እንደተረዳሁትም እንደዛ ነው። ምንም ለሰዎች አይደለም የምንኖረው። ሰዎች እንዲያሉ ምን ያመጣል? ምንም አያመጣም። ምንም ህይወታችን ለሰው አድርገን ለገንዘብ ብሎ ሰው ያላቸውን ነገር የሚያደርጉ ሰዎች አሉ ማለት ነው። ይሄ ስራቸው ቢሆንም ግን ሰው ወጣ ስትል ስራህም ሆኖ እኮ ነው። ግን ከስራህ ውጪ ወጣ ካልክ ሰው ትኩረቱ ይሳባል ማለት ነው። እና ለዛ ነው ሰዎች ማለት የሌለባቸውን ነገር የሚሉት ማለት ነው። የሰውን ትኩረት ለመሳብ
ሰው ይስባቸዋል። እነዛ አይነት ወሬ፣ እነዛ አይነት ንግግር ወይም እነዛ አይነት ቋንቋ፣ እነዛ አይነት አሰራር ይመቻቸዋል ማለት ነው። ሰው ከህግ ሲወጣ ብቻ ነው እንደ ጀግና የሚታየው ማለት ነው። በዚህ ዓለም ካያችሁት ሰው ከህግ ሲወጣ ብቻ ነው እንደ ጀግና የሚታየው። በዛ ጊዜ እኔ በጣም የብዙ ሰዎች ትኩረት ይስብ ነበረ። በአካባቢ በምኖርበት ቦታም በአካባቢው በጣም እስብ ነበረ። ብዙ ሰው ወደ ራሴ እስብ ነበረ። ያንን ነገር ሳደርግ ሲያዩኝ በቃ ይሄ እኮ ምንም አይመስሉም እኮ በቃ ምንም እኮ በቃ ይላሉ ማለት ነው። እና በዛ ነገር ይሳባሉ፣ አትራክት ይሆናሉ ማለት ነው። ምክንያቱም ሳደርገው የነበረው ሰውን የማይወደው ነገር ነው የምናገረው። ከአፍ የሚወጣ ራሱ ሰውን በጣም ጉድ የሚያስብል ነው። በቃ እንደዚህ አይነት ነገሮች ማለት ነው። ቢሄድኩበት እንደዛ ነው። እና ሰው ይገረማል፣ ይደነግጣል ማለት ነው። ሲደነግጡ ምናምን በዛ ነገሮችም ይቀበሉታል ማለት ነው። እና አሁን እኔ አልደነግጥም። ሰዎች እንደዛ አይነት ነገር ሲናገሩ፣ ለየት ያለ ነገር ሲናገሩ አልደነግጥም። ለምን ድንግጥ ካልክ ያው ልትቃወም ወይም ደግሞ ይሄ ነገር እኮ ልክ አይደለም ብለህ ልታስበው የነበረ ነገር ራሱ ማለት ነው አታደርግም። ለምን በምትደነግጥበት ጊዜ በዛ ቅጽበት እነሱ ተቆጣጥረዋል ማለት ነው። በሰከንዳት ተቆጣጥረዋል ማለት ነው። ይሄ ለየት ያለ አሰራር የሰዎች ጥበብ ነው ማለት ነው። ደንግጠ ሰዎችን ምን አለ ብለህ በነሱ ስትገረምና በነሱ ምን አሉ ብለህ እንትን ስትል ይቆጣጠሩሃል ማለት ነው። እና ሁሉ የነሱ ምግብ፣ የነሱ በነፊት፣ የነሱ ደሞዝ ነው የምትሆነው ማለት ነው። እነሱ የሚፈልጉትን አንተ የሚፈልጉህን ነገር አንተ ልትሆንላቸው የሚፈልጉትን ነገር ነው የምትሆነው። በዚህ በስክሪን የሚሆን ማለት ነው። እንደዛ ናቸው። በቲቪ የሚታዩ ሰዎች እንደዛ ናቸው ማለት ነው። ወሬ እንዲወራላቸው ይፈልጋሉ። ምንም መጥፎም ይሁን ጥሩ ስለ እነሱ እንዲወራ ብቻ ይፈልጋሉ። በየቀኑ፣ በየጊዜው፣ በየሳምንቱ አዲስ የነሱ የሆነ ነገር ፈጠራ ይፈጥራሉ ማለት ነው። በምን ሰዎች ማውራት እንዳለባቸው ፈጠራ ይፈጥራሉ። ከሰዎች ጋር ይግባባሉ። ከዛ ሰዎች እንዲያወሩላቸው ስደበኝም ተብሎ ተስማምተው ሰዎች እንዲሰድባቸው ይፈልጋሉ ማለት ነው። ይሄ አሁን እኔ ይገባኛል ማለት ነው። እነዚህ አይነት ሰዎች ሱሰኞች ናቸው። አንደኛ ነገር ሱሰኞች ናቸው። ፈጠራ ይመጣላቸዋል። ሲሰክሩ ፈጠራ ይመጣላል። ማንኛውም ነገር ደግሞ ይቀበላሉ ማለት ነው። ሃይማኖት ቢኖሩህም ከሃይማኖት ካላቸው ቤተሰብ ብትወጣም ግን ለጊዜው ግን ይቆይ እሱ ትላለህ ማለት ነው። ሁሌ ሀሳብህ ይቆይ ነው የምትለው። እሱ ስለ ሃይማኖት ስለ እግዚአብሔር ሲወራ አትወድም ማለት ነው። እና ይሄ ነገር ነው ማለት ነው። ምክንያቱም እታሰራለሁ እኔ በአስተሳሰብ ማንኛውም ነገር ማድረግ የምትፈልገው ነገር እንዳትከለከል፣ ምክንያቱም ስርዓቱ ህጉ እንዳይከለክልህ አይሆንም ስለሚልህ እንደዛ እንዳይከለክልህ ነው የምትፈልገው። እና እንደዛ ነበርኩኝ። በሃይማኖቱ የኦርቶዶክስ ተዋህዶ ነኝ፣ ግን ቤተሰቦች ኦርቶዶክስ ተዋህዶ ተጠምቄያለሁ። የስላሴ ልጅ ነኝ፣ ግን በቃ አልፈልግም። ስለዛ እንዲያወሩን አይፈልግም። ሰዎች ራሱ በጣም እንትን ነበር፣ አንቋሻቸው ምናምን ነበረ። ሰዎች የሆነ ነገር ካሉኝ ምናምን ብዬ ማለት ነው። እና ጣላ ነበረ። መንፈሳውያን ራሱ በቃ በጣም እንትን እል ነበረ ማለት ነው። ሃይማኖት በቃ እንዳይጠቅሱብኝ ብቻ ነበረ የምፈራው ማለት። ለምን ይዙኛላ? እኔ የማደርገው ምንድን ነው? እኔ የማደርገው ማጨስ ነው፣ መጠጣት ነው፣ ዳንኬራ በቃ መውጣት ነው። በቃ ዳሜና ሆነ በቃ ወጥተህ መጨፈር ነው ምናምን ነገር። ክሬዚ ዴይ ነኝ በቃ። ሃሎዊን አከብረው ነበረ ስላቸው ዝም ብዬ እንትን ብዬ እኮ አይደለም፣ ግን ከነሱ ጋር ዝም ብዬ ምን ችግር አለው ብዬ ማለት ነው። የኦርቶዶክስ እና ሄጄ እዛ እውላለሁ ማለት ነው። ከነሱ ጋር እየጠጣሁ ይውላል። ክሬዚ ዴይ ማለት ነው። በኮፐንሃገን በኦልቦርግ ማለት ነው። ኦልቦርግ ክሬዚ ዴይ በቃ ራቆታቸው ሆኖ እኔ ከላይ ከዚህ በላይ ነው የሌለኝ እና ወጥቼ ከነሱ ጋር በቃ ቫን አለ ምናምን ይሄ እቺ መኪና እዛ ቢራ ይጫናል ሙሉ ማለት ነው። መኪናዋ ሙሉ ቢራ ይጫናል። ከጎን የላትም። ከጎን
ሽፈር አለ፣ ከዛ ከጎን የለውም ማለት ነው። እና እያነሳህ ነው ከመኪናዋ ቀስ እያለች ነው የምትሄደው። ስፒከር አለ ምናምን፣ ትልቁ ስፒከር ማለት ነው። እና ብዙ ሰው ይከተለዋል። ይሄ ጎዳናው ብዙ የኦልቦርግ ወይ ኮፐንሃገን ጎዳናው ሙሉ ነው። የሚገርማችሁ ሙሉ ነው፣ ሙሉ በሙሉ ሰው ሞልተዋል። እና ራቆታቸው ያሉ ሰዎች አሉ። ግን እውነተኛ መሆን የነበረበት የሚለው ህጉ የክሬዚ ዴይ ህግ ማለት ነው ምንድን ነው? ራቆቱ መሆን አለበት ሰው በቃ ሙሉ በሙሉ ራቆቱ። ምክንያቱም እብድ ሰው እብድ ማለት ነው፣ የእብዶች ቀን ማለት ነው ክሬዚ ዴይ። እና ራቆቱ መሆን አለብህ ነው የሚለው። ግን ሰው ስለሚያፍር እፍረት ስለሚሰማው ራቆታቸው የሚሆኑ ሰዎች አሉ። እዛ እኔ ፎቶ ነበረኝ፣ ራሱ ፎቶ ካለ እኔ እንጃ፣ ግን ነበረኝ ከነሱ ጋር ፎቶ ተነስቻለሁ ማለት ነው። እና ራቆታችን ነበር። እኔ ጓደኞች ነበሩኝ እነዚህ አብረኝ የሚኖሩ አብረን አንድ አካባቢ የምንኖር ሀበሾች አግኝቼ ነበረ፣ ግን ብዙ አይደለም። እዛ ያዛኔ ማለት ነው ከ11 ዓመት በፊት ነው ይሄ። እና ኦልቦርግ ከተማ ነው በቃ ዴንማርክ ኦልቦርግ ከተማ ነው። ራቆታቸው ነው። መኪናዋ ትሄዳለች እንደ አይሱዚ ነገር ማለት ነው። እንደ አይሱዚ ሆና ግን እንትን የጎኗ የለም፣ ባዶ ነው። ቢራ ሞልተዋል። የሞላ ነው ቢራ። አንስተህ ነው የምትጠጣው ማለት ነው። ከቢራ አንስተህ በነፃ ነው እንካ ጠጣ ይለዋል። እዛ ያሉ ሰዎች ይጨፍራሉ። እንዲህ እዛ የሚዘፈኑ ምናምን ስፒከር አላቸው፣ ማይክ አላቸው። እዛ እየተናገሩ ማለት ነው። ስፒከር አድርገው እየጨፈሩ ማለት ነው። እና እኔና ኢራቅ ነበሩ እነዚህ አብሮኝ የነበሩ አካባቢ ማለት ነው። ኢራን ምናምን ነበሩ። አብረን ነው የመጣ ነው። እነሱ ነው ና እንሂድ ያለው እኮ ምናምን ብሎኝ ማለት ነው። እነሱ ነው ከእነሱ እንትን ተባለን እንጂ ሀበሻ እንደዛ አያደርግም። ላያደርግ ቢፈልግም ግን ያፍራል፣ ሼም ይዘዋል። እና አብረን ሄደን እነሱም ያው የሚግባቡ እነሱም አንድ ሀገር አይደሉም። አብሮኝ የነበሩም ሁላችን አንድ ሀገር አልነበርም። እንደዛ አንድ ሀገር ይዞ ከሀገሩ ልጅ የሚሄድ የለም እውነት ለመናገር። ምክንያቱም ያውቃል፣ ሁሉንም ውስጣችንን እኮ ያውቃል ልክ እንዳልሆነ። እና ሄድን ምናምን ይሄ ሌሎች ሀበሾች ምናምን ሌሎች ሀበሾች ደግሞ ይሄ የሚጠጣበት አለ አይደለ? የሚጠጣበት ቢራ የሚጠጣበት እሱ ይጣላል። እና ከተጣለ በኋላ አንስተህ ትሸጠዋለህ ማለት ነው። ዴንማርክ ሀገርና በዛ ቀን 1,000 ከምናምን 2,000 5,000 ያወጡ አሉ ሰብስበው ማለት ነው። የተጣለውን ሰብስበው ሰርተው ለካ እኔ ቤት ሲሄድ የት ነበርክ ምናምን እንደዚህ እኮ ነበረ ምናምን ይለን እያወራን፣ ከዛ ምን ይለኛል አንድ ጓደኛ እንትና እኮ ሰራ እኮ ዛሬ እንትን ነበረና ሄዶ ወጥቶ ጎዳና ላይ እየሰበሰበ የቢራ እንትን የሰበሰበ እኮ ሰራ ምናምን አለ። እኔ እዛ የጨፈርኩኝ የጠጣሁኝ የደነስኩኝ፣ እሱ 5,000 ይጠጋል። በቃ ሰራ ለካ ሰበሰበ። እሱ ፌስታል ይዞ ይሰበስባል፣ ሸጦ ይመጣል፣ ይሰበስባል። እና በጣም የተገረምኩት እንዴ እስከዚህ ነው እንዴ የገረመኝ። ያው ሄድን ወይ በዛኔ እኔ ሁሌ ለዛ ለመስራት ነው እንጂ ያንን ነገር ለማድረግ ነው እንጂ ማለት ለየት ያለ ነገር ለማድረግ ብቻ ነው ስሜቴ ማለት ነው። መወዶ የምፈልገው እንደዛ አይነት ነገር ነው። ለየት ያለ ነገር መሞከር፣ ለየት ያሉ ነገሮችን ወጣ ያሉ ነገሮችን ስለምነካካ ያኔ እኔ ሃይማኖት እንዲነሳብኝ አልፈልግም። ሃይማኖት አከብረዋለሁ፣ ግን እኔ በዛ የለሁትም እውቀት የለኝም ምናምን ብዬ ማስበኝ፣ ግን እጸልያለሁ። በሆነ ሰዓት ግን ጸሎት ተሰብስበን እንጸልያለን ማለት ነው። የአብሮነት ጸሎት የህብረት ጸሎት ነው ሁሌ የማደርገው እንጂ ብቻዬ አድርጌ አላውቅም። ያኔ ማለት ነው ልጅ ነበርኩኝ፣ ብቻዬ አድርጌ አላውቅም። አንዳንድ ቀን ነው እንጂ ብዙም አይደለም ማለት ነው። ግን ቤተክርስቲያን ሄድ ነበረ፣ ይሳለም ነበረ። በቀን በጠራራ ፀሐይ ራሱ ሄጄ ደርሼ መጣ ነበር። ከጓደኛዬም 1-2 ሆነን ከአንድ ጓደኛዬ ምናምን ሆነን የተነጋገርን
ቤተክርስቲያን ተሳልመን ምናምን እንመለሳለን። ግን ያን የሆነ በጣም ጥልቅ የሆነ መንፈሳዊነት ግን የለም እና በዛ እንዳትጠሩብኝ ትምህርት ቤትም ሆነ ማለት እንዳይጠራም በቃ የሆነ ሃይማኖት ነገር እንዳትጠሩ። ምክንያቱም ይሄ በቃ ውጭ መሆን ይሄ ከህጉ ውጭ ነው መሆን ነው የምፈልገው። ዋናው ነገር እሱ ነው። እኔ ትኩረቴ ያለው እዛ ላይ ነው ማለት ነው እና በዚህ ምክንያት እኔ ሁሌ እንዳያነሱብኝ ነው። ማንኛውም ሃይማኖትም ሆነ ማንኛውም የእንትን ነገር እንዳያነሱብኝ ሁሌ እጠነቀቃለሁ፣ እከላከላለሁ ማለት ነው። ራሴ እከላከላለሁ ማለት ነው። እነዚህ አይነት ሰዎችም እንዳይቀርቡኝ በጣም ጠነቀቅ ነበረ ማለት ነው እና በዛ ጊዜ ከ7 ዓመት በፊት ግን በቃ ራሴ ቆረጥኩኝ ማለት ነው። እንዴ ፀጉሬ በጣም ረጅም ነበረ። ከዛ በስለት ምናምን ነው ራሱ የቆረጥኩት ማለት ነው። በስለት በቃ በኪዳነ ምሕረት በቃ እኔ ማቆም አለብኝ ብዬ ተስዬ ነው ለኪዳነ ምሕረት ከቆረጥ ይሄን ነገር እንድቆርጦ ካደረግኝ በሆነ ምክንያት ከቆረጥኩት ፀጉሬ ወደው ነበረ በጣም እና ረዥም ነበረ። ድሬድ ነበረ ሎክ ተደርጎ ማለት ነው እና በቃ ጫካ ውስጥ ነበርኩኝ። ያዛኔ በሆነ እንትን ጫካ ውስጥ ነበርኩኝና እኔ በቃ ፀጉር ከቆረጥኩት ጨክኜ በቃ በመጨከን ማለት ነው ጨክኜ ይሄ ፀጉር ከቆረጥኩኝ በቃ እኔ ሁሉንም ነገር እተዋለሁ አልኩኝ። መጠጥም እተዋለሁ፣ መጨስም እተዋለሁ፣ ሁሉንም ነገር እተዋለሁ፣ ሱስ የሆነውን ነገር ሁሉ እተዋለሁ አልኩኝ። በቃ ያዛኔ እኔ የማውቀው በቃ እንደማይቻል ይህን ነገር የምታሳምነው ጭንቅላት የሚነግር ነገር አለ፣ ከውስጥ የሚነግር ነገር ግን ውሸት ነው። የለም እንደዛ የሚባል ነገር የለም። ዝም ብሎ ውሸት ነው። ያሳምናል። ውስጥ እየነገረ የተናገርከው ውስጥ ያሳምናል እንጂ የማይቻል ነገር የለም፣ የማይደረግ ነገር የለም። በዚህ ዓለም ውስጥ ምንም ነገር የማይቻል ነገር የለም። ግን እንደዛ ብዬ አእምሮዬ አሳምኖኝ ነበረ ነው የሚባለው። አሳምኜው ነበረ ራሴ ማለት ነው እና ወሰንኩኝ ማለት ነው። ከዛ በሆነ ሰዓት ላይ ነው እኔ አላቅም፣ በሆነ ሰዓት ላይ ነው ቆረጣለሁ ብዬ ወደ ፀጉር የሚቆርጥ ሰው ገባ ማለት ነው። ቁረጠኝ አልኩት። ቁረጠኝ በቃ መቆረጥ ፈልጋለሁ። ትሸጠዋለህ አለኝ። አልሸጠውም አልኩ። አልሸጥኩትም ግን ሰጥቼዋለሁ። ግን ሽጠው ከፈለክ እኔ አልሸጠውም። ይሄ እኮ 3 ዩሮ ነው። 3 ዩሮ 200 ዩሮ 300 ዩሮ ነው ምናምን። አልፈልገውም። ረጅም ነበረ፣ በጣም አሪፍ ነበር፣ እንከባከበው ነበር። ከዛ አይ እኔ ውሰደው እኔ አልፈልገውም አልኩት። ከዛ እሱ ነው በቃ አይ ከፈለክ እኔ እሸጥልሃለሁ እኔ ለራስ የሆነ አልኩኝ። ተውኩት ማለት ነው። በዛ ምክንያት ተውኩት ማለት ነው። ተውኩት ሁሉም ነገር ቀስ በቀስ ነው። ቀስ እያልኩኝ ማለት ነው ተውኩኝ ማለት ነው። በቃ ይሄ ሱሶቹ ምኑ ሲጋራው ይሄ ዊዱ ምናምን ነገር ማለት ነው። ዊድ ሲጋራ ይሄ አልኮል ማለት ነው ተውኩኝ፣ አቆምኩኝ ማለት ነው። እና በዚህ ምክንያት እኔ አሁን ይገባኛል። ማንኛውም ሰው ሰዎች ሲቃወሙ ይገባኛል ማለት ነው። ሰዎች ሲቃወሙ ይገባኛል ማለት ነው። ዝም ብዬ አይደለም ግን እኔ ምን እንደነበርኩኝ እኔ ምን አይነት ሰው እንደነበርኩኝ እንደዛ አይነት ሰው እንደነበርኩኝ ገብቶኝ እኔ ሌሎቹ እንደዛ ሲያደርጉ ይገባኛል። ለምን እኔ ራሴ እንደዛ ነበርኩኝ። እኔ ራሴ የምቃወም ነበርኩኝ። በቃ እንደዚህ ነው። አዎ አይ በቃ ተው ይሄን ነገር አላደርግም ብዬ መተው ማለት ነው። እና ይሄ ነበረ ለማለት ፈልጌ ነው። ያው ሁላችሁም ማለት ሁሉም ነገር እንደሚቻል ከሱሱም ከምኑም ወጥተህ አዲስ ህይወት እንደሚጀመር ማወቅ አለባችሁ ማለት ነው። ሁላችሁም አዲስ ህይወት እንዳለ ማለት ነው። ሌላ ህይወት አሁን እኔ ራሱ አሁን የኖርኩት ያለሁት ህይወት ከዚህ የሚበልጥ ሌላ ህይወት መጀመር
እንደምችልና ሌላ ህይወት እንዳለ እኔ አውቃለሁ ማለት ነው። አውቃለሁ ራሴ ማለት ነው። እኔ ያለሁበት ህይወት ራሱ ማለት ነው ያለሁበት ህይወት ደረጃ ራሱ ማለት ነው ለእኔ የሚሆን ሌላ ህይወት እንዳለ እንደ መኖር እንደምችል ከዚህ ህይወት ካለሁበት ህይወት ቀይሬ ሌላ ህይወት መኖር እንደምችል አውቃለሁ ማለት ነው። ህይወት እንደምትቀየር ማንኛውም ነገር ደግሞ እንደሚቻል መታወቅ አለበት ማለት ነው። ይህ በእርግጠኝነት መናገር እፈልጋለሁ፣ ማሳወቅ እፈልጋለሁ ማለት ነው። እና ከዚህ እንደተማራችሁ ተስፋ አደርጋለሁ። አመሰግናለሁ።